ይህ ሳምንት በፕሪሚየር ሊጉ ሌላ ከባድ የጨዋታ መርሃ ግብርን ያስተናግዳል። በሳምንቱ አጋማሽ በቻምፒየንስ ሊግ ጨዋታዎችን አሸንፈው የመጡ ቡድኖች በሳምንቱ መጨረሻ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታቸውን የሚያከናውኑ ይሆናል። ሁለቱ ቡድኖች ለዓመታት በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ውስጥ ቆይተዋል። ከዚህ ባለፈም ደግሞ ሜዳ ላይ የሚያከናውኑት የጨዋታ መርሃ ግብር ከደርቢ በማይተናነስ ሁኔታ ከፍተኛ የጨዋታ ፉክክርና ትንቅንቅ የሚታይበት ነው። ማንቸስተር ሲቲ ከሊቨርፑል በዚህ ሳምንት መጨረሻም በእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት የጨዋታ መርሃ ግብር ሁለቱ ክለቦች ሊገናኙ ቀጠሮ ይዘዋል። ሊቨርፑል በተከታታይ ከገጠሙት ሽንፈቶች አሁን በደንብ እያገገመ ያለ ይመስላል። በፕሪሚየር ሊጉ አስቶን ቪላን አሸንፏል። እንዲሁ ደግሞ በቻምፒየንስ ሊጉ ከባዱን ተጋጣሚ ሪያል ማድሪድን በበላይነት አሸንፎ መውጣት ችሏል። አሁን ሊቨርፑል ወደ ፕሪሚየር ሊጉ የዋንጫ ፉክክር መጣው እያለ ይገኛል። በአንጻሩ ማንቸስተር ሲቲም በትክክል ለፕሪሚየር ሊጉ ዋንጫ እንደሚፎካከር እያሳየ ይገኛል። በፕሪሚየር ሊጉ በአስቶን ቪላ ከደረሰባቸው ሽንፈት በኋላ በሳምንቱ ከቦርንመዝ ጋር የተደረገውን ተጠባቂ ጨዋታ በበላይነት ማሸነፍ የቻሉ ሲሆን ከዛ በኋላ ደግሞ በሳምንቱ አጋማሽ በሚያስገርም ሁኔታ ቦሩሲያ ዶርትመንድን በበላይነት ማሸነፍ ችሏል። አሁን በደንብ ወደ ዋንጫ ፉክክሩ እየገቡ የሚገኙ ሁለት ቡድኖች በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ ጨዋታቸውን የሚያከናውኑ ይሆናል። ይህ ጨዋታ ላይ ምን አንኳር ነገሮች ይጠበቃሉ? ፔፕ ጓርዲዮላ እና አርነ ስሎትስ ለጨዋታው በምን አይነት የታክቲክ አቀራረብ ይቀርባሉ? ከዚህም ባለፈ ጨዋታውን ማን በበላይነት ሊያጠናቅቅ ይችላል? ግምቶች ወደ ማን ያደላሉ? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። እንግዲህ የዩቲዩብ አናሊቲክስ እንደሚያሳየን ከሆነ ከ60 በመቶ በላይ የሚሆኑ ተከታታዮቻችን ቻናሉን የሚከታተሉት ሰብስክራይብ ሳያደርጉ ነው። ስለዚህ ሰብስክራይብ በማድረግ አዳዲስ ፕሮግራሞች ሲጫኑ ቶሎ እንዲደርሷችሁ የደወል ምልክቷን እንድትጫኑ እንጋብዛለን። ላይክ ማድረግ ደግሞ ለእናንተ የ2 ሰከንድ ስራ ነው። ዩቲዩብ ፕሮግራሙን ለብዙዎች ያደርሰዋል። ስለዚህ ቢያንስ እዚህ ፕሮግራም ላይ 200-300 ላይክ እጠብቃለሁ። ፕሮግራሙን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ቅድም የማንቸስተር ዩናይትድ እና የቶተናምን ጨዋታ በተመለከተ ፕሪማች ወይም ደግሞ ቅድመ ዳሰሳ ወደ እናንተ አድርሼ ነበር። ይህንኛው ጨዋታ ደግሞ በሳምንቱ ከማንቸስተር ዩናይትድ እና ከቶተናምም የበለጠ ትልቅ ግምት የሚሰጠውና ምናልባትም ደግሞ የሳምንቱ ትልቁ የጨዋታ መርሃ ግብር ነው። ሁለቱ ክለቦች በተለይም ደግሞ ከጥቂት የውድድር ዓመታት በፊት አርሰናል በመካከላቸው ገብቶ የዋንጫ ተፎካካሪ መሆኑ ሳይጀምር በፊት ለረጅም ጊዜያት ለዋንጫ ሲፎካከሩ ነበር። እንደውም ካስታወሳችሁ የርገን ክሎፕ ልክ ከዛ ክለብ በለቀቁ ጊዜ ወይም እንደሚለቁ ባሳወቁ ጊዜ ፔፕ ጓርዲዮላ አሁን ከዚህ በኋላ የሰላም እንቅልፍ መተኛት ይጀምራለሁ። ክሎፕ የሊቨርፑል አሰልጣኝ በነበሩ ሰዓት ረጅም ሰዓታትን ያለ እንቅልፍ ነበር ማሳልፈው፣ በተለይ ጨዋታ በሚኖረን ሰዓት ከሊቨርፑል ጋር የሚል አይነት አስተያየት ነበረ ሲያነሳ የነበረው እና አንዳንድ ደግሞ ተጋጣሚዎች አሉ በሆነ ዘመን ኤራ ወይ በሆነ ዘመን ውስጥ የደርቢ ተፎካካሪዎች አይደሉም ወይ የሆነ አይነት ተቀናቃኝነት የላቸውም፣ አጠገብ ላጠገብ አይገኙም ወይ የከተማ ተቀናቃኝነት የላቸውም፣ ግን የውጤት ደርቢ ይሆናሉ። ለምሳሌ ከአርሰን ቬንገር መምጣት በኋላ ከ1990ዎቹ አጋማሽ ጀምሮ ከ1996 ጀምሮ እስከ 2006 እስከ 2007 ድረስ አርሰናልና ማንቸስተር ዩናይትድ ነበሩ በጣም በሚያስገርም ሁኔታ በሊጉ ሲፎካከሩ የነበሩት። 7 ጊዜ ያክል የእንግሊዝ ፕሪሚየር ሊግ ዋንጫን ማንንም ጣልቃ ሳያስገቡ አሸንፈዋል። አንቲል ጆዜ ሞሪኖ የቼልሲ አሰልጣኝ ሆነው በ2004-5 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ዋንጫን እስከሚያሸንፉበት ጊዜ ድረስ እንግዲህ ማንቸስተር ዩናይትድ እና አርሰናል ምንም የከተማ ተቀናቃኝነት ወይም ተፎካካሪነት በሁለቱ መካከል የለም። ግን የውጤት ተፎካካሪነት የውጤታማነት ፉክክራቸው ወደ ደርቢ ስሜት ወደ ደርቢ ፍላጎት ተቀየረና የሁለቱም ክለቦች ፉክክር ልክ የደርቢ አይነት ስሜት ነበረ ይንጸባረቅበት የነበረው። በኋላ ደግሞ ቼልሲ ከዩናይትድ ጋር የተወሰኑ ፉክክሮች ነበሩት። በኋላ ደግሞ በሞደርን ፉትቦል ካየናቸው በጣም አስገራሚ የፉክክር ጨዋታዎች መካከል ምናልባትም ደርቢ ከሚሸቱ ጨዋታዎች መካከል አንዱ የሲቲና የሊቨርፑል ጨዋታ ነው። በእርግጥ
የርገን ክሎፕና ሊቨርፑል እድለኛ አይደሉም። በ7 ዓመት ውስጥ አንድ ጊዜ ነው የተሳካላቸው የማንቸስተር ሲቲን የበላይነት አሸንፈው የእንግሊዝ ፕሪሚየር ሊግ ዋንጫን ማሳካት የቻሉት። ከዛ ውጭ ግን እንደተመለከታችሁት ሊቨርፑል 97 ነጥብ አስመዝግቦ እንኳን የፕሪሚየር ሊግ ዋንጫን ማሳካት አልቻለም። ሲቲ 100 ነጥቦች የሚያስመዘገበበት ሲዝን እንደነበር ይታወሳል። ስለዚህ የአብዛኛው የበላይነት ወደ ማንቸስተር ሲቲ ያጋደለ ነበረ። እንደውም በባለፈው ዓመት ሁለቱ ቡድኖች ሲጫወቱ አንፊልድ ላይ በነበራቸው የጨዋታ መርሃ ግብር ሊቨርፑል ጨዋታውን ሲያሸንፍ በኋላ ላይ የሊቨርፑል ደጋፊዎች ፔፕ ጓርዲዮላን ለማብሸቅ ጥረት ያደረጉ ነበር። ልክ እንደ ሌሎቹ ክለቦች ደጋፊዎች ሁሉ ነገ ጠዋት ትሰናበታለህ፣ ነገ ጠዋት ከስራክ ትባረራለህ ብለው ፔፕ ጓርዲዮላን ለማናደድ ለማብሸቅ ይሞክሩ ነበር እና እሱም ወደ ደጋፊዎቹ ዞሮ ጣቶቹን እያሳየ ተመልከቱ እኔ 6 ዋንጫዎችን የፕሪሚየር ሊግ ዋንጫዎችን ማሳካች ያለው የሚል መልእክት ለደጋፊዎቹ ሲያስተላልፍ ነበር እና እንደውም ፔፕ ፎጣ የጣለው እዛ ጨዋታ ላይ ነው ይባላል። በቃ ልክ እዛ ጨዋታ ላይ ከተሸነፈ በኋላ በቃ አንዳንድ ጊዜ ያጋጥማል እንደዚህ አይነት ጨዋታዎችን የሆኑ ሲዝኖች ላይ መውረድ እና በየአመቱ ዶሚኔት ስናደርግ ነበረ። የፕሪሚየር ሊግን የውድድር አመት ሲዝኖቹን በሙሉ ዶሚኔት ስናደርግ ነበር። ምናልባት ዘንድሮ አዲስ ሻምፒዮን የሚኖር ይመስለኛል ብሎ የተናገረው ፔፕ ጓርዲዮላ እንግዲህ የዛን ወቅት ላይ በተለይም ሊቨርፑል በጣም ትልቅ የበላይነት ያሳይ ስለነበር በጣም አስገራሚ የተፎካካሪነት ሲዝንም ላይ ጭምር ስለነበር ፔፕ እንደው ጊቭ አፕ ባያረግም እንኳን ግን የሆነ አዲስ ሻምፒዮን ሊኖር እንደሚችል ውስጡ የገባውና የተረዳው በዛ የጨዋታ መርሃ ግብር ላይ እንደዚህ አይነት ሽንፈት ሲያጋጥመውና ደጋፊዎችም በስላቅ አይነት እንደዚህ አይነት መልእክታቸውን ሲያስተላልፉ ነበር። እንግዲህ እዛ ጨዋታ ላይ ሞ ሳላህ እንዲሁ ደግሞ ኮዲ ጋክፖ 2 ጎሎችን አስቆጥረው ያንን የጨዋታ መርሃ ግብር እንዳጠናቀቁ ይታወሳል። በሁለተኛውም ዙር ጨዋታ ኤታር ላይ እዚህ ሜዳ ላይም እንደዚሁ ጨዋታቸውን ሲያከናውኑ የካቲት ወር ላይ ነበር የተጫወቱት። ሶቦዝ ላይና ሞሳላ ጎሎችን አስቆጥረው ጨዋታውን አሸንፎ የወጣው ሊቨርፑል ነው እና ምን ያክል በጣም በባለፈው ዓመት በተከታታይ በነበሩ ሆሜንዳዌ ጨዋታዎች በሜዳም ከሜዳም ውጭ በተደረጉ ጨዋታዎች ፍጹም የበላይነት ሲወስድ የተመለከተነው ሊቨርፑል ነበረ። ግን ላለፉት ዓመታት በረጅም ዓመታትም ቢሆን እንደተመለከተነው የሁለቱ ቡድኖች ፍልሚያ ከደርቢ ፍልሚያ ከዋንጫ ፍልሚያ የማይተናነስ ከዛ ባለፈ ሜዳ ላይ በጣም ብዙ አይነት ፉክክርም ጭምር የምንመለከትበት ነው። እንግዲህ ማንቸስተር ሲቲ ያ በሊቨርፑል የተሸነፈበት ጨዋታ ጨምሮ ከዛ በኋላ የውድቀት ጊዜዎቹ እየቀጠሉ ነበር። በዛ ሰዓት ከፍተኛ ውድቀት ላይ እንደነበር እናስታውሳለን። በተከታታይ ጨዋታዎች በቶተናም 2-1 ተሸነፈ በካራቦ ካፕ፣ ከዛ በቦርንመዝ 2-1፣ በኋላ በስፖርቲንግ 4-1፣ በብራይተን 2-1፣ በቶተናም 4-0 እያለ የሰቆቃው ጊዜ የቀጠለበት ነበረ። በተከታታይ ጨዋታዎች በእነ አስቶን ቪላ በእነ ዩናይትድ እስከ መሸነፍ ደረጃ የደረሰበት ሲዝን ነበረ እና ጥሩ ባልነበረበት ሁኔታ ላይ ነው የዛኔ ሁለቱ ቡድኖች የተገናኙት። እንደውም ፔፕ ምን ይል ነበር? ተጫዋቾቼ ይመለሱልኝ፣ ከጉዳት ይመለሱልኝ፣ ብሪንግ ባክ ማይ ፕሌየርስ፣ ከዛ በኋላ ምን አይነት ነገር ማሳየት እንደምንችል ታያላችሁ የሚል አይነት ነገር ሲናገር ነበረ እና ተጫዋቾቼ በመጎዳታቸው ነው እንዲህ አይነት የውጤት ቀውስ ውስጥ የገባሁት የሚል አይነት እሳቤ የነበረው ይመስላል። ዞሮ ዞሮ ግን ሁለቱ ቡድኖች ዘንድሮም ቢሆን ለፕሪሚየር ሊጉ ዋንጫ ፉክክር የተጠበቁ ናቸው። ሊቨርፑል ሲዝኑ ሲጀመር ገና ከመጀመሩ በፊት እነ ዘ ጋርዲያን፣ ዘ ቴሌግራፍ፣ ዘ አትሌቲክ የመሳሰሉት ትልቁን የዋንጫ ማሸነፍ ፒክቸር ግምት የሰጡት ለሊቨርፑል ነው። አሁንም ቢሆን በዋንጫ ፉክክር ውስጥ እንደሚገኝ መናገር በጣም ጠቃሚና አስፈላጊ ነገር ይሆናል። በአንጻሩ ደግሞ ማንቸስተር ሲቲ የውድድር ዓመቱን 3ኛ ደረጃ ላይ ይዞ ሊያጠናቀቅ እንደሚችል ነው የተገመተው። ግን ደግሞ በዋንጫ ፉክክር ውስጥ አለ። አሁን አንዱን የሚጎትትበት ጨዋታ ነው የሚሆነው። ምክንያቱም አንደኛው 2ኛ ደረጃ ላይ ተቀምጧል፣ አንደኛው ደግሞ 3ኛ ደረጃ ላይ ተቀምጧል እና ይህንን የጨዋታ መርሃ ግብር ደግሞ ሲያከናውኑ ማን ከዚህ ጨዋታ በአሸናፊነት ይወጣል የሚለው ነው። ሲቲ 19 ነጥብ አለው፣ ሊቨርፑል 18 ነጥብ አለው። ማንቸስተር ሲቲ ይህን ጨዋታ የሚያሸንፍ ከሆነ እንግዲህ አርሰናል ነገ ምን አይነት ውጤት እንደሚያስመዘግብ አይታወቅም። የአርሰናልን ውጤት ሰምተው ነው የሚገቡት። አርሰናል ካሸነፈ የነጥብ ልዩነቱ በዛው በ6 ይቀጥላል ማለት ነው። በአንጻሩ ሊቨርፑል ደግሞ ካሸነፈ ያለው የነጥብ ልዩነት ወደ 7 ከፍ የሚል ይሆናል። በ7 የነጥብ ልዩነት 2ኛ ደረጃ ላይ የሚቀመጡ ይሆናል። ነገ ሲቲ እሁድ ዕለት በሚደረገው ጨዋታ ሲቲ የሚሸነፍ ሊቨርፑል የሚሸነፍ በደረጃቸው አይሰነብቱም። በጣም ወደ ታች ነው የሚያሽቆለቁሉት። ምክንያቱም ከታች ያሉት እነ ሰንደርላንድ፣ ቦርንመስ፣ ቶተንሃም፣ ቼልሲ፣ ዩናይትድ፣ ፓላስ እነዚህ እስከ 9ኛ ያሉት
ደረጃቸውን የማሻሻል ከፍተኛ እድል አላቸው። 9ኛ ደረጃ የሚገኘው ክሪስታል ፓላስ ሁለተኛ ከሚገኘው ማንቸስተር ሲቲ ጋር ያለው የነጥብ ልዩነት 3 ብቻ ነው። ስለዚህ ፓላስ አሸንፎ ሲቲ ከተሸነፈ እኩል 19 ነጥብ ሊቀመጡ ነው ማለት ነው እና ጨዋታው የህልውና ጉዳይ ነው። ኢቭን አቻ መውጣት ለሁለቱም አይጠቅማቸውም። ለሲቲም ለሊቨርፑልም የሚጠቅም አይደለም። የሚጠቅመው እንደውም አርሰናልን፣ ምክንያቱም አሁን ሁለቱ ክለቦች አቻ ቢለያዩ ሲቲ 20 ነጥብ ይገባል፣ ሊቨርፑል 19 ነጥብ ይገባል ማለት ነው። በኋላ አርሰናል እንግዲህ ቅዳሜ ዕለት የሚደረገውን ጨዋታ የሚያሸንፍ ከሆነና ሁለቱ ክለቦች ጨዋታቸውን በአቻ ውጤት የሚያጠናቅቁ ከሆነ ከማንቸስተር ሲቲ ጋር አርሰናል ያለው የነጥብ ልዩነት ወደ 8 ከፍ ሚል ይሆናል። ከሊቨርፑል ጋር ያለው የነጥብ ልዩነት ወደ 7 ከፍ ሚል ይሆናል። ስለዚህ ወደ ኢንተርናሽናል ብሬክ ሲሄዱ ልዩነቱ የበለጠ ሰፍቶ ነው የሚያመሩት። ያ ደግሞ እንዳይሆን ከሁለት አንዳቸው መሸናነፍ አለባቸው የግድ። አርሰናል አሁን ባይፋር እየራቀ የመምጣት እየጀመረ ስለሆነ ያንን የነጥብ ልዩነት እንዳያሰፋው፣ ያንን የነጥብ ልዩነት እያሰፋ እንዳይሄድ ለመያዝ አርሰናል ላይ ለመድረስ አለሁ ለማለት የግድ ከሁለት አንዳቸው ይህን ጨዋታ ማሸነፍ ግዴታ ውስጥ ገብተዋል። ያ ካልሆነ ግን ይህ ውጤት ሁለቱንም የሚጠቅማቸው አይደለም። በተመሳሳይ ውጤቱ ሉዝ አድርገው ከዚህ ጨዋታ ምንም ነገር ሳያገኙ የሚወጡ ይሆናል እና አቻ ውጤት ለሁለቱም የሚጠቅማቸው ውጤት እንዳልሆነ እዚህ ጋር ማንሳት በጣም አስፈላጊ ይሆናል። በጨዋታው ላይ እንግዲህ ኦፕታ ሱፐር ኮምፒውተር የማሸነፍ ቅድመ ግምት የሰጠው ለማንቸስተር ሲቲ ነው። 45.4 በመቶ ይህንን ጨዋታ የማሸነፍ ቅድመ ግምት ለማንቸስተር ሲቲ ሰጥቷል። በአንጻሩ 27.7 በመቶ ለሊቨርፑል ነው የሰጠው። ያው እኔ የኦፕታ ሱፐር ኮምፒውተር ግምት በእርግጥ ብዙም ምቾት አይሰጠኝም። ያው ግምት የሚሰጡበትን ነገር ስትመለከቱት አንዳንዴ በጣም የተራራቀ ነገር ይሆናል እና ምናልባትም ደግሞ ለሁለቱም ቡድኖች የሚሰጠው የማሸነፍ ግምት ተቀራራቢ አይደለም። 45 ነጥብና 45.4 እና 27.7 ወይም 28 በመቶ ማለት ምናልባት ለእኔ የተራራቀ ቁጥር ይመስለኛል። ግን ሲቲ ያሸንፋል የሚል ግምት አለ። ግን ሊቨርፑል ደግሞ በጣም ከባድ ተጋጣሚ ሆኖ እዚህ ጨዋታ ላይ እንደሚቀርብ መናገር በጣም አስፈላጊ ነው። ግን ለሊቨርፑል ደግሞ በጣም ፈታኝ የሚሆኑ ነገሮች አሉ። አንደኛ ይህንን ጨዋታ ሲያከናውኑ ኤርሊንግ ብራውት ሃላንድ በዚህ ጨዋታ መርሃ ግብር ላይ ይጠበቃል። እንግዲህ ስለ ሃላንድ የጎል ማሽንነት ብዙ ብለናል፣ በጣም ብዙ አውርተናል። ባለፈውም ከቦርንመዝ ጋር በተደረገው ጨዋታ 23 ኳስ ነካ፣ 2 ኳስ ወደ ግብነት ቀየረ። የተጫዋቹ ሚና ይሄ ነው እና እንደውም እንዴት በየጨዋታዎቹ ላይ ውጤታማ ጊዜን እያሳለፈ እንዳለ እየተመለከትን ነው። አሁን 106 ወይም 107 የፕሪሚየር ሊግ ጨዋታዎችን አከናውኗል። 100 ጎል ላይ ለመድረስ የቀረው 2 ጎል ብቻ ነው። 98 የእንግሊዝ ፕሪሚየር ሊግ ጎሎች ላይ ደርሷል። እንግዲህ ይሄንን ያሳካው በ3 የውድድር ዓመት አሁን 4ኛው ሲዝን ላይ ነው የሚገኘው። እንግዲህ 98 ጎሎች ላይ ይሄ ተጫዋች ደርሷል። ምናልባትም ደግሞ በአማካይ እንግዲህ ተጫዋቹ በአንድ ሲዝን ውስጥ 25 እና ከዛ በላይ ጎሎችን ወይም 20 እና ከዛ በላይ ጎሎችን ያስቆጥራል እንደማለት ነው አሁን እየሄደበት ያለው ግስጋሴ እና ለሊቨርፑል በጣም ፈታኝ የሚሆነው ይሄንን ተጫዋች ኮንትሮል ማድረግ። እንዴት ባለ መንገድ ይሄንን ተጫዋች ሊያስቆሙት ይችላሉ፣ ይሄን ተጫዋች እንዴት ባለ መንገድ ሊቆጣጠሩት ይችላሉ የሚለው በጣም የሚጠበቅ ጉዳይ ነው። እንግዲህ በሳምንቱ አጋማሽ ከቦሩሲያ ዶርትመንድ ጋር በተደረገው ጨዋታ ላይ እንደተመለከት ነው የቀድሞ ክለቡ ላይ ጎል ሲያስቆጥር ተመልክተናል። ይሄ ለሊቨርፑል ጨዋታውን በጣም ከባድ የሚያደርግበት አንደኛው ጉዳይ ነው። ምክንያቱም ኤርሊንግ ሃላንድ በየጨዋታዎቹ ላይ ጎሎችን እያመረተ ስለሚገኝ። ከዛ ባለፈ ፊል ፋደን ወደ ጥሩ ብቃቱ እየተመለሰ ነውና ፔፕ ጓርዲዮላም አሁን ወደ ምርጡ ፋደን እየመጣ ነው፣ ተቃርቧል፣ ወደዛ በጣም ተቃርቧል የሚል ሀሳብ ሲሰጥ ነበር። እንግዲህ 2 ጎሎችን አስቆጥሯል በቻምፒየንስ ሊጉ ከዶርትመንድ ጋር በተደረገው ጨዋታ። ከዛ ደግሞ ባለፈው ሳምንት ቦርንመዝን ሲያሸንፉ ኒኮ ኦራይሊ ላስቆጠራት ጎል አሲስት ማድረግ ችሏል። ስለዚህ ምናልባትም ደግሞ ከከባድ የማጥቃት ፎርስ ጋር የሚገናኙ ይሆናል። እነ ዶኩ፣ ሪያን ቸርኪ እንደምታውቁት አሁን ወደ ጥሩ የሜዳ ላይ ፐርፎርማንሱ እየመጣ ይገኛል። ከጨዋታዎች ሲያመልጡት ነበር በጉዳት ምክንያት። አሁን ሜዳ ላይ እየተሰለፈ ነው የሚገኘው። ባለፈው ከቦርንመዝ ጋር በተደረገው ጨዋታ 2 አሲስት አድርጎለታል በዛ ጨዋታ ላይ ለኤርሊንግ ሃላንድ። እንዲሁ ደግሞ በቻምፒየንስ ሊጉ ጨዋታ ላይ 91ኛው ደቂቃ ላይ በቦሩሲያ ዶርትመንድ መረብ ላይ ጎል ማስቆጠር ችሏል። እና እንደውም በጣም እዚህ ጨዋታ ላይ የሚፈራው አንዱ ነገር ምናልባትም ማንቸስተር ሲቲ ጨዋታውን ያሸንፋል የሚል ግምት እንዲሰጥ ያደረገው ትልቁ ምክንያት እዚህ ጨዋታ ላይ ምናልባትም ሊቨርፑል ከፋፍቶ የሚጫወት ከሆነ ቦርንመዝ እንዳያችሁት ነው፣ ከፋፍቶ ተጫወተ። በሃይ ላይን የተከላካይ መስመር ተጫዋቾቻቸውን እስከ መሃል ሜዳ ድረስ አስጠግተው ነበር ሲጫወቱ የነበሩ። በኋላ
ዋጋን የከፈሉት ሰፈር ሲያረጉ ነው የተመለከትነው። እና ሊቨርፑል በቃ ሪስክ ወስዶ ሙሉ በሙሉ ኳሱን ይዞ ይጫወታል ማለት አይደለም። በጣም ጥንቃቄ በዛበት በጣም የታክቲካል ሀሳቦች ሜዳ ላይ የሚንጸባረቁበት ጨዋታ እንደሚሆን በእርግጠኝነት መናገር ይቻላል። ምክንያቱም ቅድም እንዳልኩት ሲቲ ከፋፍቶ ለሚጫወቱ ተጋጣሚዎች አጻፋዊ ምላሹና ቅጣቱ በጣም ከባድ ነው የሚሆነው። ስለዚህ ይህንን ጉዳይ መመልከት ያስፈልጋል። ከዛ ውጭ ግን እዚህ ጨዋታ ላይ ከሚጠበቁ ጉዳዮች መካከል ሌላኛው የሞ ሳላ ጉዳይ ነው። ሞ ሳላ በዚህ ጨዋታ ላይ ወይ አንድ ጎል ወይ አንድ አሲስት የሚያስመዘግብ ከሆነ የዋይኒ ሩኒን ሪከርድ የሚሰብር ይሆናል ማለት ነው። እንግዲህ ዋይኒ ሩኒ ያለው የፕሪሚየር ሊግ የጎል አስተዋጽኦ ይታወቃል። እንግዲህ በአንድ ክለብ ውስጥ ዋይኒ ሩኒ ያለው የጎል አስተዋጽኦ የሚታወቅ ነው እና ምናልባትም ደግሞ ሞ ሳላ በዚህ ጨዋታ ላይ አንድ ጎል የሚያስቆጥር ወይም ደግሞ አንድ አሲስት የሚያደርግ ከሆነ የዋይኒ ማርክ ሩኒን ሪከርድ የሚሰብር ይሆናል ማለት ነው እና ጨዋታው እንግዲህ በጣም በጉጉት እንዲጠበቅ የሚያደርገው ሌላኛው ጉዳይ ሞ ሳላስ በዚህ ጨዋታ ላይ ምን አይነት የጎል አስተዋጽኦ ሊኖረው ይችላል የሚለው ጉዳይ ነው። እንግዲህ ሞ ሳላን ካነሳን አይቀር በባለፈው ሳምንት ከአስተን ቪላ ጋር በተደረገው ጨዋታ ላይ ጎል ማስቆጠር ችሏል። የሊቨርፑልን የተከታታይ የአራት ጨዋታዎች የሊጉ ተሸናፊነትን እንዲያበቃ ያስቻለ ጎል ነው እዛ ጨዋታ ላይ ማስቆጠር የቻለው። እንግዲህ 276 የፕሪሚየር ሊግ የጎል አስተዋጽኦች ላይ ተጫዋቹ በምን አይነት መንገድ እየደረሰ እንዳለ እየተመለከትን እንገኛለን። እኔ ስለ ሞ ሳላ ያው ብዙ ጊዜ ስናወራ ሌጀንድ መሆኑን እናገራለሁ። 188 ጎሎችን አስቆጥሯል። 88 ግብ የሆኑ ኳሶችን አመሻሽቶ አቀብሏል። 276 የጎል ኢንቮልቭመንቶች ያለው ተጫዋች እና ሞ ሳላህን ከሌሎች መደበኛ ከሚባሉ ወይም መካከለኛ ደረጃ ላይ ከሚገኙ ተጫዋቾች ጋር ሳይሆን የምናነጻጽረው እንደዚህ ካሉ በፕሪሚየር ሊጉ በጣም ታሪክ ከሰሩ ተጫዋቾች ጋር ጭምር ነው የምናነጻጽረው። እንግዲህ ዋይኒ ሩኒ 276 የጎል አስተዋጽኦ አለው በ183 ጎልና በ93 አሲስት። በአንጻሩ ደግሞ ሞ ሳላ 188 ጎልና 88 አሲስቶችን አስመዝግቧል። እዚህ ጨዋታ ላይ አንድ አሲስት ወይ አንድ ጎል በቂው ነው። ይህን ነገር ካደረገ የዋይኒ ማርክ ሩኒን ሪከርድ የሚሰብር ይሆናል ማለት ነው እና በጣም ሌጀንድ የሆነው ተጫዋች ነው። እንግዲህ በዚህ ጨዋታ ላይ የበለጠ ሪከርድ የሚያስመዘግብበት ወይም ሪከርድ የሚሰብርበት የጨዋታ ምሽት ሊሆን ይችላል። ከዛ ባለፈ ግን ከማንቸስተር ሲቲ ጋር ደግሞ በጣም ጥሩ ሪከርድ አለው። የሆኑ ተጋጣሚዎች አሉ። በተለይ ሞ ሳላ ሲገጥማቸው በቀላሉ ጎል የሚያስቆጥርባቸው ወይ ደግሞ አሲስት አድርጎ የሚወጣው ጨዋታ ይኖራል። ለምሳሌ ማንቸስተር ሲቲ ተጠቃሹ ነው እና 9 ጎሎችን አስቆጥሯል። እንዲሁ ደግሞ 6 አሲስቶችን ማድረግ ችሏል ከማንቸስተር ሲቲ ጋር በተደረገው የፕሪሚየር ሊግ ጨዋታዎች ላይ። ስለዚህ ምናልባት ነገ እሁድ ዕለት በሚደረገው ጨዋታ 10ኛ ጎሉ እዚህ ጨዋታ ላይ ሲያስቆጥር ልናይ እንችላለን። ይህም ለማንቸስተር ሲቲ በጣም ጨዋታውን ከባድ የሚያደርገው አንዱ ነገር ነው። በሳምንቱ አጋማሽ ቻምፒየንስ ሊግ ላይ የተመለከትነው ፐርፎርማንስ የሪያል ማድሪዱ ጨዋታ ላይ የነበረው ፐርፎርማንስ ለማንቸስተር ሲቲ በጣም አደጋ የሚፈጥርና አደጋ መሆን የሚችልም ነው። ምክንያቱም ቀላል ተጋጣሚ ሆኖ አልቀረቡም እዛ ጨዋታ ላይ በፍጹም እንደተመለከት ነው። ቦዝ ላይ በጣም ምርጥ ነበር። እንደውም ቲባው ኮርቷ ባይኖር እዛ ጨዋታ ላይ ሪያል ማድሪድ አሰቃቂ ሽንፈት ተሸንፎ የሚወጣበትን ምሽት ሊሆን እንደሚችል መናገር ይቻላል። ማካሊስተር በጣም ጥሩ ነበር። የቆሙ ኳሶችን የሚጠቀሙበት ሁኔታ በጨዋታው ላይ የበለጠ ውጤታማ እንዲሆኑ አድርጓቸዋል እና ይሄ ጨዋታው በተለይም ደግሞ በጣም በጉጉት እንዲጠበቅ የሚያደርገው ሊቨርፑል እዚህኛው የጨዋታ ምሽት ላይ በተለይ የሪያል ማድሪዱን ፐርፎርማንስ ያንን የበላይነቱን የሚደግመው ከሆነ ማንቸስተር ሲቲ እንዴት አድርጎ ይህንን ነገር ሊቋቋመው ይችላል የሚለውን ነገር ነው የሚጠበቀው። እንግዲህ ሊቨርፑል በተከታታይ 3 የፕሪሚየር ሊግ ጨዋታዎችን የሚሸነፍ ከሆነ ሌላ ደግሞ መጥፎ ሪከርድ ወይም ደግሞ መጥፎ ቁጥርን የሚያስመዘግብ ይሆናል። እንግዲህ በተከታታይ ጨዋታዎች ላይ ይህንን ቡድን እንደተመለከትነው ነው ከሜዳ ውጭ ባደረጋቸው ጨዋታዎች በብሬንትፎርድ ተሸንፏል፣ በቼልሲ ተሸንፏል፣ በክሪስታል ፓላስ ተሸንፏል። አሁን ለ4ኛ ተከታታይ ጊዜ የሚሸነፍ ከሆነ ከሚያዝያ 2012 ኬኒ ዳግሊሽ የሊቨርፑል አሰልጣኝ በነበሩበት ጊዜ ሰር ኬኒ ዳግሊሽ ያንን ክለብ ሲያሰለጥኑ ከነበረው ጊዜ በኋላ ከ12 ወይም ከ13 ዓመታት በኋላ ለመጀመሪያ ጊዜ መጥፎ ሪከርድ ሊቨርፑል የሚያስመዘግብ ይሆናል እና ያንን መጥፎ ሪከርድም ላለማስመዝገብ የሚደረግ የጨዋታ መርሃ ግብር ይሆናል ተብሎ ይጠበቃል። ከዛ ባለፈ ግን ሎንግ ቦሎችን በተለይም ደግሞ ረጃጅም ኳሶችን የመከላከል ኃላፊነት በአርነ ስሎቱ ሊቨርፑል በኩል የሚጠበቅ ጉዳይ ነው። ስለዚህ በተለይም ደግሞ
ፔፕ ጓርዲዮላ የበለጠ እዚህ ጨዋታ ላይ በታጋሽነት ኳሱን በመቆጣጠር ሲጫወት ልንመለከተው እንችላለን። በዚህ ፕሪሚየር ሊጉ ላይም እንደተመለከትነው በተለይ በቢውልድ አፕ በጣም ብዙ ጨዋታዎችን የሚያደርግ ቡድን ነው። የግብ ዕድሎችን ለመፍጠር እንዲሁ ደግሞ ሜዳ ላይ በሚያደርጋቸው እንቅስቃሴዎች በቦል ፖዚሽን ረጅም ሰዓት ኳስ ተቆጣጥሮ የሚጫወት ቡድን እንደሆነ ይታወቃል እና ያ ደግሞ ምናልባትም ደግሞ ጎሎችን ለማስቆጠር ቡድኑን እንዴት አድርጎ ሊረዳው ይችላል የሚለውን እዚህ ጨዋታ ላይ በደንብ የምንመለከተው ጉዳይ ነው የሚሆነው ማለት ነው። ከዛ ባለፈ ግን እንግዲህ የፔፕ ጓርዲዮላ ደግሞ ታሪካዊ ጨዋታ ነው የሚሆነው። 1000ኛ የጨዋታ መርሃ ግብሩን በአሰልጣኝነት ኬሪየሩ የሚያደርግ ይሆናል። እንግዲህ የባርሰሎናን ቢ ቡድን በሰኔ 2007 ከተረከበበት ጊዜ ጀምሮ 999 ጨዋታዎችን በአሰልጣኝ ኃላፊነት መምራት ችሏል። ከነዚህ ውስጥ 715ቱን አሸንፈዋል። ይህ በጣም የሚያስገርም ቁጥር ነው። ከ999 715ቱን ማሸነፍ ማለት 71.6% የማሸነፍ ንጻሬ ያለው አሰልጣኝ ነው እና 549 ጨዋታዎችን ደግሞ ያከናወነው በማንቸስተር ሲቲ አሰልጣኝነት ዘመኑ ነው። 549ኙን ደግሞ ማሸነፍ የቻለው ከማንቸስተር ሲቲ ጋር 549 ጨዋታዎችን ከማንቸስተር ሲቲ ጋር ማሸነፍ ችሏል እና ይሄ በጣም በጉጉት ጨዋታው እንዲጠበቅ ያደርጓል። እንግዲህ 70.5% ከማንቸስተር ሲቲ ጋር ጨዋታዎችን የማሸነፍ ቁጥራዊ መረጃ ወይም ሬት ያለው አሰልጣኝ ነው እና 1000ኛ የአሰልጣኝነት ጨዋታውን ያከናውናል። ስለዚህ ይሄ ጨዋታ እጅግ በጣም በጉጉት የሚጠበቅ የጨዋታ መርሃ ግብር ነው። ከዛ ባለፈ ግን እንግዲህ በባለፉት ከተደረጉ 12 ከሊቨርፑል ጋር በተደረጉ ጨዋታዎች ማንቸስተር ሲቲ አብዛኞቹን የማሸነፍ የበላይነት እንዳለው ይታወቃል። ከነዚህ የጨዋታ መርሃ ግብሮች ውስጥ እንግዲህ እንደተመለከት ነው ብዙዎቹን ጨዋታዎች ማንቸስተር ሲቲ ሲያሸንፍ ነበር። አምና ነው እንደውም በበዛ የበላይነት ብዙ ጨዋታዎችን በተከታታይ በተደረጉ የሆም ኤንድ አዌይ ጨዋታዎች ላይ ሲሸነፍ የተመለከት ነው። ስለዚህ ጨዋታው በጉጉት እንዲጠበቅ የሚያደርገው አንዱ ጉዳይ ይሄ ነው የሚሆነው። ከዛ ባለፈ እንግዲህ የፕሪሚየር ሊጉን የዋንጫ ጉዞ በተወሰነ መንገድ መወሰን የሚችልም ባይሆን ነገር ግን የጨዋታው የዋንጫ ፉክክሩ ላይ የሆነ ተጽዕኖ ማሳደር የሚችል ኢምፓክቱ በጣም ከፍተኛ የሆነ የጨዋታ ውጤት ነው የሚሆነው። አርሰናል አሁን 71.0 የእንግሊዝ ፕሪሚየር ሊግን ዋንጫ የማሸነፍ ቅድመ ግምት ተሰጥቶታል አሁን እየሄደ ባለበት ግስጋሴ አንጻር። ስለዚህ ሁለቱም ቡድኖች አርሰናልን ለመያዝ በሚደረገው ጥረት ውስጥ አንዳቸው ነጥረው ለመውጣት ይህንን ጨዋታ ደግሞ ማሸነፍ ይጠበቅባቸዋል። ስለዚህ ጨዋታው በጣም በጉጉት እንዲጠበቅ ያደረገው ሌላኛው ምክንያት ደግሞ ይህንኛው ጉዳይ ነው። ማንቸስተር ሲቲ ደግሞ በፕሪሚየር ሊጉ እንግዲህ እንደምትመለከቱት ከሊቨርፑል ጋር በተደረጉ ጨዋታዎችን ሲያሸንፍ የነበረባቸው መርሃ ግብሮች እንዳሉ እናስተውላለን። ያው ሃላንድ ይታወቃል ባለፉት 14 ጨዋታዎች በሁሉም ውድድሮች ላይ ባደረጋቸው ጨዋታዎች 18 ጎሎችን አስቆጥሯል። ከዓለም የክለቦች ዋንጫ መጠናቀቅ በኋላ ባደረጋቸው ጨዋታዎች በኋላ ማለት ነው። እና ደግሞ ተጫዋቹ እንግዲህ እያስቆጠራቸው በሚገኙ ጎሎች አሁን ኤክስፔክትድ ጎሉ 10.25 ደርሷል። ሹቶ 43 ሙከራዎችን አድርጓል። 25ቱ ኢላማቸውን የጠበቁ ናቸው። ቢያንስ በየ66 ደቂቃ ውስጥ ወይም በየ1 ሰዓት ልዩነት ኤርሊንግ ሃላንድ አንዳንድ ጎል ያስቆጥራል ማለት ነው እና ምን ያክል ተጽዕኖ ፈጣሪ ተጫዋች እንደሆነ ነው እንግዲህ እየተመለከትን የምንገኘው። ከዛ ውጭ ደግሞ እንደዚሁ በአንድ ጨዋታ ላይ ብዙ ድሎችን በመፍጠር የማንቸስተር ሲቲ ተጫዋቾች ጥሩ ቁጥራዊ መረጃ አላቸው። ዶኩ 3.3፣ ፊልፋደን 2.9፣ ቢያንስ ሁለቱ ተጫዋቾች 3 የግብ ድሎችን በአንድ ጨዋታ ላይ ይፈጥራሉ ማለት ነው እና እንግዲህ እስካሁን ድረስ በተጫወቷቸው ወይም ደግሞ በጋራ አብረው ባደረጓቸው የጨዋታ መርሃ ግብሮች ምን ያክል በጣም ተጽዕኖ ፈጣሪ ተጫዋቾች መሆናቸውን እየተመለከትን እንገኛለን። ለማንኛውም የተጠባቂ ጨዋታ እንግዲህ በኤታድ ስታዲየም የሚደረግ ነው የሚሆነው። ጨዋታው በከፍተኛ ትኩረት የሚጠበቀው በእነዚህ ፖይንቶች እና በእነዚህ ነጥቦች ነው። ቅድም እንዳልኩት አቻ መውጣት ለሁለቱም ቡድኖች የሚጠቅም አይነት ውጤት አይደለም። ከሁለት አንዳቸው መሸናነፍ ይጠበቅባቸዋል ወደ ዋንጫው ፉክክር የበለጠ ለመጠጋት። ያም አይሆን ከሆነ ግን አቻ ከወጡም ወይ ከሁለት አንዳቸው ደግሞ የሚሸነፉበትም አይነት ውጤት ከሆነ ለአርሰናል የበለጠውን እድል የሚያመቻቹበት ሁኔታ ይፈጠራል ማለት ነው። ስለዚህ በዋንጫ ፉክክሩ ላይ ከፍተኛ ኢምፓክት የሚኖረው ጨዋታ ስለሆነ ምክንያቱም መሪ ላለው ክለብ ሁለቱ ክለቦች እርስ በርስ ሲጫወቱለት ነጥብ ከጣሉም ሆነ እርስ በርስ ከተሸናነፉ ተጠቃሚው
መሪው ክለብ ነው የሚሆነውና እንግዲህ ጨዋታው ላይ እነዚህ ነገሮች በጉት ይጠበቃሉ። ግን በታክቲክ የታጠረ ምናልባትም ደግሞ የመጀመሪያውን ጎል ለመመልከት ለተወሰኑ ደቂቃዎች ያክል ልንጠብቅ እንችላለን፣ 15 20 25 ደቂቃዎች። ግን አንድ ቡድን ደግሞ ቀድሞ እርሊ ጎል የሚያስቆጠር ከሆነ የዛኔ ሙሉ ነገሩ የሚከፋፈትበት ሁኔታ ይፈጠርና ሁለቱም ቡድኖች በቀላሉ ጎሎችን ለማስቆጠር ሲሯሯጡ ሲጫወቱ ልንመለከት እንችላለን። ለማንኛውም በሳምንቱ ተጠባቂውን ጨዋታ በዚህ መልኩ እንግዲህ በዳሰሳ ወደ እናንተ አድርሻለሁ። ፈጣሪ ከፈቀደ ይህንንም ጨዋታ በላይቭ የቀጥታ ስርጭት ፕሮግራም ወደ እናንተ ማድረስ ይሆናል። የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን እንግዲህ የቻናላችን ቤተሰቦች እንድትሆኑ እንጋብዛለን። ቪዲዮውን ከወደዳችሁት ላይክ እያደረጋችሁ ፕሮግራሙን መከታተላችሁን አትርሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑልሰገድ አብሬያችሁ ቆይታ አድርጌያለሁ። እንዲሁም ደግሞ ከዚህ ባለፈ የውጤት ግምቱን ኮሜንት ቦክስ ላይ አስቀምጡልን። ፈጣሪ ፈቅዶ በሌሎች ፕሮግራሞች እንገናኛለን። ነገ ቅዳሜ ነው፣ ከዛ እሁድ ነው። መልካም ቀዳሚት ሰንበት፣ መልካም ዕለተ ሰንበት፣ መልካም ደስ የሚል የሳምንቱ መጨረሻ የእረፍት ቀናቶች እንዲሆንላችሁ አራዳ ሜዳ ፕሮግራማችን ይመኛል።